ዛሬ አምላኬን እግዚአብሔርን እንዲህ ብዬ ነው መለመንላችሁ የማታውቁትን ነገር ይግለጥላችሁ አሜን ማንንም ሰው የሆነ ቦታ ላይ ደርሶ ለዚህ ጉዳይ ይሆነናል ብሎ የማያስበውን ሰው ጌታ እግዚአብሔር ግን አይደለም በእናቱ ማህፀን ቀድሞ በሆድ እንኳን ሳይሰራ በሆድ ሳይሰራ ነው እግዚአብሔር የሚያውቀው እግዚአብሔር የሚባለው ዓለም ላይ ኤርሚያስ የሚባል ነብይ አለ ዛሬ ከዚህ ቅባት ጋር ነው እንድትገናኙ የምፈልገው ከራሳችሁ እይታ ወጣችሁ እግዚአብሔር በሚያያችሁ ልክ ማየት እንድትችሉ እግዚአብሔር በገለጣችሁ ልክ እንድትገለጡ ዛሬ በጌታ በኢየሱስ ስም ተናገርኩባችሁ አይታችሁ ከማታውቁት ነገር ጋር መገናኘት ይሆንላችሁ ዛሬ ኤርሚያስ መጽሐፍ ምዕራፍ 1 ላይ እንሄዳለን ያዛችሁ ሰዎች ትከተላላችሁ ወንድማችን ዘርያ ያነባል ያልያዛችሁ ሰዎች ደግሞ ተሰማላችሁ ሳይሆን በደንብ ታዳምጣላችሁ መስማትና ማዳመጥ ስለሚለያይ ከቁጥር 4 እስከ 10 ድረስ ታነብልናል በጌታ በኢየሱስ ስም አነባዋለሁ እኛም በጌታ በኢየሱስ ስም እንሰማሃለን የእግዚአብሔር ቃል ወደኔ እንዲህ ሲል መጣ ድገመው የእግዚአብሔር ቃል ወደኔ እንዲህ ሲል መጣ የእግዚአብሔር ቃል ወደኔ እንዲህ ሲል ሁሉም አንድ ላይ ይበለው ድገሙት ሰልሱት የእግዚአብሔር ቃል ከመጣ ደግሞ እንዲሁ በከንቱ አይመለስምና ይሄ ቃል አሁን በህይወታችሁ ላይ ይሆናል ዛሬ በህይወታችሁ ላይ ይሆናል አሜን ላለ ሰው በኢየሱስ ስም ይሁንለት እሺ በሆድህ ሳልሰራ አውቄሃለሁ ከማህፀን ሳትወጣ ቀድሼሃለሁ ለአሕዛብ ነብይ አድርጌሃለሁ እኔም ወዬ ጌታዬ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም አልሁ እግዚአብሔር ግን እንዲህ አለኝ ወደ ምሰድህ ሁሉ ዘንድ ትሄዳለህ የማዝህንም ሁሉ ትናገራለህ ብላቴና ነኝ አትበል እኔ አድንህ ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር እግዚአብሔርም እጁን ዘርግቶ አፌን ዳሰሰ እግዚአብሔርም እነሆ ቃሌን በአፍህ ውስጥ አኖሬያለሁ እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለኝ ደግሞም የእግዚአብሔር ቃል ኤርሚያስ ሆይ ምን ታያለህ እያለ ወደኔ መጣ እኔም የለውዝ በትር አያለሁ አልሁ እግዚአብሔርም እፈጽመው ዘንድ በቃል ይተጋለሁና መልካም አይተሃል አለኝ ሁለተኛም ጊዜ እግዚአብሔር ቃል ምን ታያለህ እያለ ወደኔ መጣ እኔም የሚፈላፈል አያለሁ ፊቱም ከሰሜን ወገን ነው አልሁ እግዚአብሔርም እንዲህ አለኝ ከሰሜን ወገን ክፉ ነገር በመድሪቱ በተቀመጡ ሁሉ ላይ ይገለጣል እነሆ እኔ በሰሜን ያሉትን የመንግስታት ወገኖች ሁሉ ጠራለሁ ይላል እግዚአብሔር እነርሱም ይመጣሉ እያንዳንዳቸውም በኢየሩሳሌም በር መግቢያ በዙሪያዋ በቅጥር ሁሉ ላይ በይሁዳም ከተሞች ሁሉ ላይ በዙፋናቸው ያስቀምጣል ስለ በቃ ኢየሱስ ማን ነው ኢየሱስ ማን ነው ኢየሱስ ማን ነው አንድ ሰው አጠገቡ ያለውን ሰው ነካ ያደርገውና የጌታ የእግዚአብሔር መንፈስ በሉት በአንተ ላይ ነው ደስ ይበል ቃሉን ስትሰማ በመንፈስ ከሰማ ቃሉን ስትሰሚው በመንፈስ ከሰማሽ ቃሉ እውነት ነውና በህይወትሽ ላይ በህይወት ላይ ይሆናል ትንሹ ኤርሚያስ ሰፈር ላይ መንደር ላይ ያሉ ቤተሰብ አካባቢ ያሉ ሰዎች ቦታ የማይሰጡት ኤርሚያስ የሆነ ጊዜ የሆነ ቀን ላይ ለኛ በረከት ይሆነናል ብለው ተስፋ የማያደርጉበትን ኤርሚያስን እግዚአብሔር አየው ማንንም ሰው የሆነ ቦታ ላይ ደርሶ ለዚህ ጉዳይ ይሆነናል ብሎ የማያስበውን ሰው ያውም ሰው ፊዚካሊ በአካል ተገልጦ አይቶት ማለት ነው ጌታ እግዚአብሔር ግን አይደለም በእናቱ ማህፀን ቀድሞ በሆድ እንኳን ሳይሰራ በእናቱ ሆድ ሳልሰራ ምን ብያለሁ በሆድ ሳይሰራ ነው እግዚአብሔር የሚያውቀው እግዚአብሔር የሚባለው ዓለም ላይ ኤርሚያስ የሚባል ነብይ አለ ስምሽን ጥሪና እግዚአብሔር ዓለም ላይ በይ ስምን ጥራና እግዚአብሔር ዓለም ላይ ሰው የማያቀኝ እግዚአብሔር የሚያቀኝ
እኔ በልባክ ኃያል ሰው ነኝ ብርቱ ሰው ነኝ ለነገስታቶች በለ መልእክተኛ ነኝ በአሕዛብ ሁሉ ፊት ላይ በለ በክብር እገለጣለሁ በኃይል ቆማለሁ ያ እዚህ ፊዚካል ዓለም ላይ ኤርሚያስ የለም እግዚአብሔር ዓለም ላይ ግን ኤርሚያስ የሚባል ሰው አለ ያም ፕሮፖዝ የተደረገ ፕሮግራም የተደረገ ምን ያህል ዘመን እንደሚኖር ምን አይነት አገልግሎት እንደሚያገለግል እንዴት በክብር እንደሚወጣ እንዴት በክብር እንደሚቀጥል የተገለጠ ነገር የትኛው ዓለም ላይ አለ እግዚአብሔር ዓለም ላይ አለ ዛሬ ለሆነ ሰው ከእግዚአብሔር ዓለም ላይ የእግዚአብሔር መንፈስ ሚስጥር ይነግረዋል አንተ ሰው ሳትሆን አትቀርም እኔ ነኝ ያለ አንድ ሰው ጮሆ አሜን ይበለኝ በሆድ ሳልሰራ ምን ብያለሁ አለው አውቄሃለሁ አለ ከዛ በእናት ማህፀን ሳለ ይሄን ድምጽ ኤርሚያስ የሰማው መኖር ከጀመረ በኋላ ምን ማለት መኖር ከጀመረ በኋላ እግዚአብሔር ደግሞ ያየው ገና መኖር ሳይጀምር እናንተ መልእክት እኮ ነው ምነግራችሁ ወሰደው በኢየሱስ ስም የገባው ሰው ይሁንለት አሁን እሱ እየሰማ ያለው መኖር ከጀመረ በኋላ እግዚአብሔር ያየለት ደግሞ ገና መኖር ሳይጀምር የእግዚአብሔር ድምጽ ወደኔ እንዲህ ሲል መጣ ኦሬዲ ሰውየው ምን ማለት ጀምሯል መኖር ጀምሯል መስማት ጀምሯል ማየት ጀምሯል እንደኔው እንደናንተው ይበላል ይጠጣል የለቱ ለውን ሁሉ እንደማንኛውም ሰው ያደርጋል እሱ የሰማው በዚህ ጊዜ ነው እግዚአብሔር ግን ያየው ገና በእናቱ ሆድ ምን ሳይል እንዲህ በሚል ሐሳብ ነው ጥቂት ማካፈላቸው ባታዩም እግዚአብሔር አይቶሃል ሳታዩ እግዚአብሔር አይቶሻል ሳታዩት እግዚአብሔር አይቷቸዋል ኦኬ እንዲህ ከሆነ ደግሞ እንዲህ ልጨምርላችሁ ያያችሁ እግዚአብሔር አይተዋችሁም የጠራችሁ እግዚአብሔር አይተዋችሁም የመረጣችሁ እግዚአብሔር አይተዋችሁም አንድ ሰው ብድግ ብሎ አሜን ሲል ይሁንለት ደግሞ ብድግ ብለ አሜን ስትል ይሁንልህ የእግዚአብሔርን ቃል ወደኔ እንዲህ ሲል መጣ ከዛ አምስተኛው ቁጥር ላይ ምን ይላል በሆድ ሳልሰራ ምን ብያለሁ አውቄሃለሁ ከማህፀን ሳትወጣ ምን ብያለሁ ስምንትና ነው ስምሽንትና ነው ሰፈራችሁን እንደዚህ ነው ሲባል ሌላ ዓለም ውስጥ የገባን ነው የሚመስለናል ብርቅ አይደለም አጠገብሽ ያለው ንኪውና ብርቅ አይደለም አሁን መኖር ጀምረሃል ብትጠራ ምን ይገርምሃል ኤርሚያስ መኖር ሳይጀምር በሆድ ሳይሰራ እግዚአብሔር በስሙ ያውቀው ነበር ዛሬ እንደዚህ ይሆናል ከማታውቁት ዓለም ላይ የማታውቁት ቅባት ይገናኛችኋል ከማታውቂው ዓለም ላይ የማታውቂው ክብር ያገኝሻል በኢየሱስ አሜን ያለ ሰው በኢየሱስ ስም ይሁንለት እግዚአብሔር መጥቶ ስሙን ጠርቶ አይደለም የሄደው ኤርሚያስ የተወለደበትን ሰፈር ነግሮት አይደለም የሄደው የሚቀጥለውን ነገር ነግሮት አሳይቶት ነው የሄደው ዛሬ ለአንድ ሰው እንደዚህ ነው የሚሆነው የሚቀጥለውን ዘመን እግዚአብሔር ያሳያል የሚቀጥለውን ጉዳይ እግዚአብሔር ይነግርሃል ዛሬ ጆሮችን ይከፍተዋል አይኖችሽን ይከፍታል እግዚአብሔር መኖር ሳይጀምር ገና ሳይፈጠር በሆድ ሳይሰራ ምን ብያለሁ መርጬሃለሁ በቃ ቀድሼሃለሁ አለ ዛሬ በጌታ በኢየሱስ ስም ይሄ ምርጫ ይውደቅባችሁ ይሄ ቀን የመመረጥ ቀን ይሁንባችሁ ይሄ ቀን የመቀደስ ቀን ይሁን ታውቃላችሁ እግዚአብሔር ዓለም ውስጥ ያለ ቅድስና እግዚአብሔርን ማገልገል ስለሌለ መኖር ሳይጀምር ቀደሰው እግዚአብሔር በቃ ለሱ ኖሮ ለሱ እንዲሞት ቅድስና እንዲህ ነው የሚያደርገው ለእግዚአብሔር ኖራችሁ ለእግዚአብሔር እንድትሞቱ ነው የሚያደርጋችሁ አለበለዚያ መንገድ ላይ ነው ወጣችሁ የምትቀሩት የዛኔ እግዚአብሔር አስጀምሮ ምን ነው ሳያስጨርስ አይባልም አጠገብ ያለውን ሰው ንካውን አይባልም እግዚአብሔር ራሱ ያስጀምረው ነው የሚያስጨርሰው ሰው በጀመረው ጉዳይ እግዚአብሔር አያገባው አሜን ላለ ሰው ይሁንለት በኢየሱስ እግዚአብሔር እንዳስጀምራችሁ እርግጠኛ የሆናችሁ ሰዎች ካላችሁ ትቀጥላላችሁ እቀጥላለሁ በለኝ እስቲ አሁን ሞኝነት ነው የሚመስለው አንዳንድ ሰዎች ቢመጡ አሁን በተለይ ካለ የሚመጡ ሰዎች አሁን እኛን ቢያው ምንድነው የሚያሳብዳቸው ነው የሚሉን እንዴት አናብድለት ከዚህ በላይ ራሱ መሆን በቻለ እኛ እኮ የምርጦች ምርጥ ነን ወይዬ ጌታ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም አልሁ እንዲህ አይነት ድምጽ እንዲህ አይነት መልእክት ሰምቶ እንዴት
እኔ ያውቃለሁ እኔ እችላለሁ ማለት ይችላል አይችልም because እግዚአብሔር ኤርሚያስን ያውቀዋል ኤርሚያስ ግን እግዚአብሔርን አያውቀውም ታውቃላችሁ የእግዚአብሔርን ልክ የእግዚአብሔርን አቅም አያውቅም ኤርሚያስም ያውቀው የራሱን አቅም ነው ታውቃላችሁ የራሱን አንደበት ነው የራሱን ችሎታ ነው የራሱን ጉልበት ነው የመጣበትን ማህበረሰብ ምናምን ነው የሚያውቀው እግዚአብሔር ያለፈ ነገር ማድረግ ይችላል አሜን አሜን ብላቴና ነኝ እናገር ዘንድ እኔ ምን አለለም አላውቅም በእግዚአብሔር ዓለም ውስጥ ያንተ ችሎታ ያንተ ዕውቀት ጉልበት ምንም አይነት አስተዋጽኦ የለውም አትድከሙ ለዚህ ነው መጽሐፍ ቅዱስ እግዚአብሔር ቃል ሲናገር ፊደል ይልና ይገድላል ይልና መንፈስ ግን በሚቀጥለው ዘመን እንዲህ ነው የሚሆነው ቃሉን በመልእክትና በተአምራት የሚገልጡ ትውልዶች ይነሳሉ ያው ጌታ ምስዬ ባንተ ላይ ይሆነ አሜን ተመችቶኛ አለበለዚያ ንግግር ነው የሚሆነው በምን በመልእክትና በተአምራት አሁን ኤርሚያስ ህይወት ላይ ይሄ ነገር ነው ሊገለጥ ያለው እግዚአብሔር ያየለት ይሄንን ነው ኤርሚያስ ግን ስንፍና ያወራ ነው ምንድነኝ ብላቴና ነኝ ምን አላውቅም ንግግር አላውቅም ችሎታ የለኝም ጥበብ የለኝም ዶክመንት የለኝም ጉልበት የለኝም ዘመድ የለኝም ወዳጅ የለኝም እግዚአብሔር ሲፈጥር ከሰው ጋር ነው እንደፈጠረ እኛ ቤት መንታ የተወለዳለ ልትለኝ ትችላለህ መንታም ብትወለድ አትተዋወቅም እኮ እዛ ዓለም ውስጥ ይያለ አትተዋወቁም መንትዮች ካላችሁ እዚህ ውስጥ እናታችሁ ሆድ ውስጥ ያላችሁ ትተዋወቃል አትተዋወቁም የተለያየ ዓለም ውስጥ ነው ያሉት የተለያየ ዓለም ውስጥ እንደሚኖሩ ነው የሚያውቁት በእግዚአብሔር ዓለም ውስጥ ግን አሉ ያውቀዋል እግዚአብሔር ኤርሚያስን ንግግር እንደማይችል ብላቴና እንደሆነ ያውቀዋል ግን ኖ አሁን የምፈልገው ያንተን ዕውቀት አይደለም ያንተን ካራክተር አይደለም ያንተን ጉልበት አይደለም ያንተን ችሎታ አይደለም እኔ ገና ድሮ በእናት ማጸንም አይደለም በእናት ሆድ ሳልሰራ ምን ብያለሁ አውቄሃለሁ ማለት አውቄያለሁ ሲል ንግግር እንደማይችል ያውቃል ደካማ እንደሆነ ያውቃል ብላቴና እንደሆነ ያውቃል ምንም ጥበብ እንደሌለው ያውቃል ግን እግዚአብሔር ጥበበኛ ያደርጋል ሃሌሉያ ዛሬ ጥበበኛ የሚያደርግ የእግዚአብሔር መንፈስ በላያችሁ ላይ ይውረድ እረ በኢየሱስ ስም በኔ ላይ ይውረድ ዛሬ አምላኬን እግዚአብሔርን እንዲህ ብዬ ነው መለመንላችሁ የማታውቁትን ነገር ይግለጥላችሁ አሜን የማታውቂው ነገር ይግለጥልሽ አሜን የማታውቀው ነገር ይግለጥልህ አሜን ጌታ እግዚአብሔር ከናንተ ጋር ከሆነ የናንተ አቅም ምንም አያስፈልግ ምንም ኤርሚያስ ምን አለ እኔ መናገር አልችልም ማለት ሙሴን ታስታውሳላችሁ ሂድ ለፈርዖን እንዲህ በለው ሲለው ዝም ብሎ እኮ ያለውን ጌታ አምሮ መውጣት እኮ ነው እኔ ምንድነኝ አለው አፈትብ ነኝ አፈኮልታፋ ነኝ አለው በቃ ወንድምን አሮንን ካንተ ጋር ምን እለዋለሁ ሰደዋለሁ እግዚአብሔር አይቸግረውም ግን አፈኮልታፋዋን አንቺን አንደበተ ርቱ ያረግሻል አሜን ለእግዚአብሔር የሚሳነው የለም ይሄን የፈራውን ልጅ ይሄን የፈራውን የሰጋውን ሰው እግዚአብሔር እንዴት እንዳደረገው ላሳያችሁ ክብር ለኢየሱስ ይሁን እናገር ዘንድ አላቀም አይደል ያለው ከዛ ቁጥር 7 ላይ እግዚአብሔር ግን እንዲህ አለኝ አለ አሁን የኤርሚያስን ኳሊቲ እዚህ ቃል ላይ ታዩታላችሁ እንዲህ አለ ኤርሚያስ ኳሊቲው ደስ የሚለው እንደሆነ ታውቃለህ እግዚአብሔር ሰው ለመስማት ዝግጁ ነው ሬዲ ነው አሁን የሆነ ሰንበዲ ተነስ ጌታ እንዲህ ልሻል በየ በላት እኮ ቀጥታ መታሰበው ደሞዟን ስራዋን ትምርቷን ቤተሰቧን ሁኔታ ዛሬ በኢየሱስም ሁኔታ የምታዩበትን አይነ ከልክያቸዋለሁ ሰማዩን የምታዩበት አይን ዛሬ ይሰጣችሁ በኢየሱስ እንዲህ አለኝ አለና ከዛ እንዲህ አለ እግዚአብሔርም እነሆ ቃሌን በአፍህ ውስጥ አኖሬያለሁ ማን ነው እያለው ያለው እግዚአብሔር ይሄን እያለው ያለው የኤርሚያስን ሬዲ መሆን ዝግጁ መሆን አይቶ ነው ላልተዘጋጀ ሰው እግዚአብሔር መልእክት የለው በቃ እርፍ በል እግዚአብሔር ለተዘጋጀ ሰው ነው የሚናገረው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር የልብ መዘጋጀት ከማን ነው ይላል ከሰው ነው ይልና የምላስ መልስ ግን ዛት ሚንስ እግዚአብሔር የሚናገረው ለማን ነው ማለት እግዚአብሔር ችሎታ የለውም ይያልኳችሁ አይደለም አቅሙ ውስን ነው ይያልኳችሁ ግን አይደለም ለተዘጋጀ ሰው ግን እግዚአብሔር ይናገራል የተዘጋጀ ሰው እንደተናገረው እንደዛ ይሆንበታል እና ዝግጁ ነበር ኤርሚያስ እግዚአብሔር ተናገረው በአፍ ላይ ምን ብያለሁ አኖሬያለሁ ምን ማለት ነው
ቃሌን በአፍ ላይ አኖር ያለው ማለት ምን ማለት ነው? ምን ማለት ነው? የምትናገረው እንደምናገረው ይሆናል። በቃ ያንተ አፍ እንደኔ አፍ ይሆናል። አንተ ጩህና አሜን። ስትናገር አይደለም እኮ ሲያዩሽ ራሱ የሚጠሉሽ ሰዎች አሉ አይደል እንዴ? አሁን አንቺ ኖርማል ትሆኛለሽ እንዴ? አብደሽ አሜን አትይኝም እንዴ? ከለርሽን አይደል እንዴ ዲመን የሚቀይርባቸው? ንግግር ድምጽሽን አይደል እንዴ የሚቀይርባቸው? መልካም ስታወሪ አይደል እንዴ ትርጉም የሚሰጡሽ? ዛሬ ግን ይቀየራል እያልኩ ነው። ባከ ዛሬ ግን ይቀየራል እያልኳችሁ ነው። ቃሌን በአፍ ላይ ከዛ በኋላ የምትናገረው ሁሉ እንደምናገረው ይሆናል። ዋው! አጠገብ ያለውን ሰው ንካውና እግዚአብሔር ዛሬ ንግግርህን ቀየረው። እግዚአብሔር ዛሬ ንግግርሽን ቀየረው። ከዚህ ቀን በኋላ እንደ ትላንትና ተራ ሰው ሆነ አትታይም። ተራ ሰው ሆነሽ አትታይም። እግዚአብሔር ነገሩን ቀየረው። ከዛ ምን አለ? ኢየሱስ ጌታ ነው። እግዚአብሔር እንዲህ አለኝ አለ፣ ወደምወስድ ሁሉ ዘንድ ትሄዳለህና የማዘንም ሁሉ ትናገራለህና ብላቴና ነኝ አትበል። ኤርሚ ከላይ ምን ብለዋል? ብላቴና ነኝ እንዴት እንድናገር አላውቅም ብለዋል። ከዛ ቃሌን በአፍ ላይ አኖራለሁ ካለ በኋላ እምናገረን ሁሉ ትናገራለህ አለ። የማዘን ሁሉ ደግሞ ታደርጋለህ። ስለዚህ ብላቴና ነኝ ደግሞ አትበል። አሁን እግዚአብሔር ምን እያላችሁ መሰላችሁ? መጽሐፍ ሲናገር ማንም ታናሽነትን ምን አይበል። አሁን አንተ ነህ ትንሽ ነኝ ታናሽ ነኝ ምናምን የምትለው ሰማይ ሲያይ ዛሬ ከዚህ ቅባት ጋር ነው እንድትገናኙ የምፈልገው። ከራሳችሁ እይታ ወጣችሁ እግዚአብሔር በሚያያችሁ ልክ ማየት እንድትችሉ፣ እግዚአብሔር በገለጣችሁ ልክ እንድትገለጡ ዛሬ በጌታ በኢየሱስ ስም ተናገርኩባችሁ። አይታችሁ ከማታውቁት ነገር ጋር መገናኘት ይሆንላችሁ። ምንድነኛ አትበል። ብላቴና ነኝ አትበል። ብላቴና ነኝ አትበይ። በብላቴናዎች እግዚአብሔር ሲሰራ አይተናል። በኃይሌና በብርታቴ እኮ አይደለም፣ በችሎታዬ እኮ አይደለም፣ በኃይሉና በብርታቱ እንጂ። ዛሬ በጌታ በኢየሱስ ስም አምላኬ እግዚአብሔር በእውነት የሚወደኝ ከሆነ ቀን ቀጥሮ ከሆነ የጠራሽ የጠራክ ይሄ ቅባት በእናንተ ላይ ይገለጥ። ከዚህ ጉባኤ ሳትወጡ የሆነ ተአምራት ማየት ይሁንላችሁ፣ የሆነ ተአምራት መስማት ይሁንላችሁ፣ ከሆነ ከከበረ ነገር ጋር መገናኘት ይሁንላችሁ። እነሆ አለ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለኝ። ኤርሚያስ አሁንም ምን እያለ ነው? ጆሮውን ከፍቶ እየሰማው። እናንተስ እርግጠኞች ናችሁ? እርግጠኞች ናችሁ? ፌቡ እርግጠኛ ነሽ? ቃሊ እርግጠኛ ናችሁ? እርግጠኞች ናችሁ ወይ? እዚህ ሰፈር እርግጠኞች ናችሁ ወይ? ሰምታችሁታል ወይ? ቃሌን በአፍ ላይ አኖራለሁ ብሏል እግዚአብሔር። ያኖረው እግዚአብሔር ደግሞ ታፈርሽና ትነቅይ ዘንድ በጌታ በኢየሱስ ስም የአፍህን ቃል ያንደበታችሁን ቃል ያጸናዋል። አሜን ያለ ይሁንለት። አሜን። ዋው አለኝ አለ ማ እግዚአብሔር። እመኑኝ የሆነ የቆየ የሆነ የቀረ የመሰላችሁ ነገር ካለ እሱን ከጌታ አልሰማችሁም፣ ከነጌቱ ነው የሰማችሁት። ምንም ልረዳችሁ አልችልም። ከእግዚአብሔር የሰማችሁት ነገር ግን በህይወታችሁ ሁሉ ላይ ዛሬ ግን ፈጣን ነገር የሚሆንላቸው ብዙ ሰዎች አሉ። አንድና ሁለት ሶስትና አራት ሰው አይደለም፣ ብዙ ሰዎች በመንፈስ አይኖች ይታዩኛል። በጊዜም የመጣ አርፍዶም የመጣ ዛሬ እኩል ከክብር ጋር ይገናኛል። ጸልዮም የመጣ ሳይጸልይ የመጣ ሁሉም ከክብር ጋር ይገናኛል። ዳንኤል 8:18 ድረስ ያወጣ ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋሁ። እርሱም ዳሰሰኝ ቀጥ አድርጎም አቆመኝ። ሲናገረኝም አለ ድምጹንም ስሰማ
በግንባሬ ምን አልኩ አለ ተደፋው እግዚአብሔር ሲናገር ኖርማል መሆን አይቻልም አይቻልም በግንባሬ ምን አልኩ አይቻልም እግዚአብሔር ተናግሮ ኖርማል መሆን አይቻልም ያ ብቻ አይደለም እግዚአብሔር ከተናገረ በኋላ ደግሞ ኔክስት ተራ መሆን አይቻልም የተራነት መንፈስ ዛሬ ካንተ ሰፈር ተባረዋል ካንተ መንደር ተባረዋል ከኛ ቤት ተባረዋል እግዚአብሔር ዛሬ እንደሌላ ሰው አድርጎ እኔንና እናንተን በጌታ በኢየሱስ ስም ቀይሮናል አንድ ሰው ይጩህና ተቀይር ያለው ይባል ኦኬ ከዛ ሲናገረኝም ደንግጬ በመድር ላይ በግንባሬ ተደፋለና እርሱም ምን አለ እሺ ድገሙና በሉት እርሱም በሉና እሺ ድገሙና በሉት ድገምና በል የሥጋ እናትና አባት እንዲህ እንደሚልህ እኮ አይደለም መድኃኒዓለም ምስክሬ ነው የሱ እጅ እኮ በኢየሱስም ባንቺ ላይ ሲሆን ባንተ ላይ ሲሆን ኖርማል መሆን አትችልም ይለያል የእግዚአብሔር እጅ ይለያል የእግዚአብሔር መንፈስ ይለያል የእግዚአብሔር ሐሳብ እንደ ሌላ ሰው ያደርግሃል ዳሰሰኛል ከዛ በኋላ ምን እንደተፈጠረ ሲናገሩ እንዳለ ታውቃለህ እርሱም ዳሰሰኛልና እሺ ቀጥ በል እሺ ድገሙና በል የመጨረሻው በቃ ዛሬ ቀጥ አድርጎ የሚያቆም የእግዚአብሔር እጅ ወለም ሰለም የማያደርግ የእግዚአብሔር እጅ ኃያል አድርጎ የሚያቆም የእግዚአብሔር እጅ ጽኑና ብርቱ አድርጎ የሚያቆም የእግዚአብሔር እጅ በላያችሁ ላይ ይምጣ ባሪያው ምን እያለ እንደሆነ ታውቃለህ ቀጥ አድርጎ አቆመኝ ሲል ጠማማ ነኝ እያለሽ አይደለም እኮ ወልጋዳ ነኝ እያለሽ አይደለም ቀጥ አድርጎ አቆመኝ ማለት ብርቱ አድርጎ ኃያል አድርጎ ጽኑ አድርጎ ጠንካራ ሰው አድርጎ ወደ ኋላ የማይመለስ ሰው አድርጎ ወደፊት ብቻ የሚታየው ሰው አድርጎ የሆነ ሰው የኋላውን እየተወ የፊቱን ለመያዝ እየተዘረጋ ወደፊት ይቀጥላል እኔ ነኝ ካልኩ ውሰደው በኢየሱስ አሁን ሁላችንም ቆመናል መቼም ሁላችንም እየተራመድን ነው አይምሰላችሁ አሁን ሁሉ ሰው ቆመ አይደለም ከነድካሙ ነው ብዙ ሰው የቆመው ታውቃላችሁ እጁ በላያችሁ ላይ ሲመጣ ግን ሲዳሰሳችሁ ግን ሁኔታ ሁሉ እንዳልነበረው ነው ተቀይሮ የእግዚአብሔር እጅ በኃይል ያቆማችኋል ዛሬ በኢየሱስ ስም እንዲህ ብዬ ለመርቃችሁ በደከማችሁበት ነገር ላይ እግዚአብሔር ተገልጦ ያቆማችሁ በኃይል ያቆማችሁ በስልጣን ያቆማችሁ በክብር ያቆማችሁ በኢየሱስ ስም ይሁንላችሁ እዛው ኔክስት ሄድና ዳንኤል 9:10 የቃሉንም ድምጽ ሰማሁ የቃሉንም ድምጽ በሰማሁ ጊዜ ደንግጬ በመድር ላይ በግንባሬ ተደፋሁ በቃ እሺ እዛ ደግሞ 8:15 እኔም ዳንኤል ራእይን ባየሁ ጊዜ ማስተዋሉን ፈለኩ እነሆም የሰው ምሳያ በፊቴ ቆሞ ነበር በኡባልም ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮህ የሰው ድምጽ ሰማሁ እኔም ወደ ቆምሁበት ቀረበ በመጣም ጊዜ ፈርቼ በግንባሬ ተደፋሁ እርሱም የሰው ልጅ ሆይ ራእዩ ለፍጻሜው ዘመን እንደሆነ አስተውላለኝ ሲነግረኝም ደንግጬ በመድር ላይ በግንባሬ ተደፋሁ እርሱም ዳሰሰኝ ቀጥ አድርጎ አቆመኝ አንድ ሰው ይጩና ዛሬ ይበል በጌታ በኢየሱስ ስም በጠላቶቼ መንደር በከሳሾቼ መንደር የእግዚአብሔር እጅ ቀጥ አድርጎ በኃይል በስልጣን በቅባት በመንፈሱ ያቆመኛል አሜን ላለ ሰው ይሁንለት አሜን ላለች ነፍስ ይሁንላት አሜን ላሉ ሰዎች ሁሉ በኢየሱስ ስም ይሁንላቸው አንድ ሰው ይጩህና ሆነልኝ ይበለኝ ድገሙና በሎ የመጨረሻ በሎ ዛሬ እኔ ሳሎን እጄን የምጭንባችሁ ያምላኬ የእግዚአብሔር እጅ በእናንተ ላይ ትሆናለች ያምላኬ የእግዚአብሔር እጅ በእናንተ ላይ ትሆናለች ታውቃላችሁ እኔ አንድ ነገር አምናለሁ የሌለውን ነገር ወደ መኖር የሚቀይረው የእግዚአብሔር እጅ ብቻ ነው የእግዚአብሔር ኃይል ብቻ ነው ያ የእግዚአብሔር እጅ ያ የእግዚአብሔር ኃይል ደግሞ በእኔና በእናንተ ላይ ሲገለጥ ቅባት ይባላል የመንፈስ ቅዱስ ምን
ቅባት ይባላል። ቅባት ታውቃላችሁ አይደለ? በብሉይ ኪዳን ዘመን ነገስታቶችን ለሹመት እግዚአብሔር ሲያዘጋጃቸው ቀድሞ ምን እንዲሉ ይናገራል እግዚአብሔር? እንዲቀቡ፣ ለንግስና እንዲቀቡ። እና ያ ቅባት ምን እንደሚያደርጋቸው ታውቃላችሁ? ሼፕ ያደርጋቸዋል። የሆነ እነሱ ጋር የነበረ ደባል ነገር ካለ ይጥላል። ታውቃ የሆነ ነቀፌታ ካለ ያራግፋል። ዛሬ እንደዚህ ነው የሚሆነው። ከዚህ ቅባት የተነሳ እናንተ ላይ እናንተ ጋር ያለ ደባል ነገር ዛሬ ይወድቃል። በእውነት አይቀጥልም። ከነገ በኋላ እግዚአብሔር ዛሬ ያራግፈዋል። አንድ ሰው ይጩና በኢየሱስ ስም ተራገፈ ይበለኝ። ድገሚና በኢየሱስ ስም ተራገፈ በይ። በዚህ መልክ መጣ ወደ ኤርሚያስ። ብዙ ተናገረው፣ ብዙ አወራው፣ ብዙ አደረገ፣ ብዙ አሰራር አሳየው። እንደነገርኳችሁ ነው። ኤርሚያስ ከተወለደ መኖር ከጀመረ በኋላ የተቀባ ሰው አይደለም። ገና መኖር ሳይጀምር በእግዚአብሔር ዓለም ላይ በነበረበት ጊዜ የተመረጠ ደግሞ የተቀባ ሰው ነው። እንዲህ ሆኖ የተቀባ ሰው፣ እንዲህ አይነት ኪዳን የተገባለት ሰው ታውቃላችሁ። እንዲህ አይነት የክብር አገልግሎት እያገለገለ የመጣውን ሰውዬ ለካ እግዚአብሔር ዓለም ላይ የማያልቅ ነገር አለ። እናንተ ይሄን ነግሬያችሁ ጨርሳለሁ። ማን ዓለም ላይ? እግዚአብሔር ዓለም ላይ የማያልቅ ነገር አለ። አሁን በጣም ብዙ ሰዎች እኮ ለምን ለኔ ከለከልከኝ የምንል የትኛውንም ነገር ማለት ነው ለምን ለኔ ከለከልከኝ የምንለው እሱ ጋር የሚያልቅበት ስለሚመስለን ነው። ሰጥቶ የማይጨርሰው ነገር ነው ያለው ማለት የፈጠረው ራሱ እሱ አይደል እንዴ? የሚሰጠውን ራሱ እኮ ክሬት ያደረገው እኮ ሰማይና ምድርን የሰራው እሱ አይደል? ምድርና ሞላዋ እሱ አይደለች እንዴ? እኛ የእጃችንን የመዳፋችንን ልክ ስለምናውቅ በዚህ ልክ ስለምንጠይቀው እሱም ጋር ያለው በዚህ ልክ ስለሚመስለን ነው። እና ለካ ሰጥቶ የማያልቀው ነገር እግዚአብሔር ዓለም ላይ አለ። ለካ ተቀርቶ የማያልቅ ቅባት እግዚአብሔር ዓለም ላይ አለ። አሁን አንደኛ ምዕራፍ ላይ ነው ያየነው። 2 3 4 5 ምናምን እያላችሁ ትሄዳላችሁ። ደግሞ ብዙ ምዕራፎች ካለፈ በኋላ 33ኛው ምዕራፍ ላይ መጣ። ደግሞ አሁንም እግዚአብሔር ማጋ ኤርሚያስ ጋር አሁን መጥቶ እንደ ወትሮ ዝም ብሎ ዳሶ ምናምን አይደለም የሄደው። ታውቃላችሁ ምን አለው መሰላችሁ? 3ኛው ቁጥር ላይ ኤርሚያስ ሆይ አለና ወደኔ ምን በል። ማን ነው እየጮኸ የመጣ? ማን ነው እየጮኸ ያለ? ማን ነው እግዚአብሔርን ፊት እየፈለገ ያለው? ማን ነው እየጸለየ ያለው? እግዚአብሔር ሆይ ተናገረኝ እያለ ያለ ማን ነው? እግዚአብሔር ይናገረኛል ብሎ እርግጠኛ የሆነ ማን ነው? እንግዲህ ያው ልንገርሽ፣ ጉዳዩ የጊዜ ጉዳይ ካልሆነ በስተቀር ያ የምትጮይበት ጉዳይ እግዚአብሔር ዓለም ላይ አልቋል። መለኮት ዓለም ላይ አልቋል። ኦሬዲ ተሰርቷል። እግዚአብሔር አምላክ አሳልፎ ይሰጣቸዋል። ምን በላለው ዘርዬ? ወደኔ ምን በል ጩህ። አንተም አለው ደግሞ አቤት እግዚአብሔር ብለንሽ። ምን አይነት እግዚአብሔር ነው? ማንም ያላየውን ቅባት፣ ማንም ያላየውን ነገር፣ ማንም ያላየውን ዓለም አሳይቶት ታፈርስና ትነቅል ዘንድ ብሎ በአሕዛብ ነገስታት ሁሉ ፊት ላይ ሾም ያለውን ኤርሚያስን መጣና ደግሞ አንተም አለው አይተህና አሁን እኮ በእኔ አቅም እንኳን ማለት ሚጢጥዬ ቅባት ይዤ ማለት ጠብታ ይዤ ማለት ነው ቢመጣ እግዚአብሔር አሁን ቅባት አይደለም የምለው ታውቃላችሁ አይደል? ምን ልል እንደምችል እናንተ ናችሁ ያላችሁት፣ ግን እኔ አላልኩም። እዛ ፈረን ያላልኩም። ጌታ ይባርከኝ። አንተም አለው አይተህና ሰምተህ እንደው በሚስጥር የነገረው ነው የሚመስለኝ። ይሄንን መቼም ያኔም አሉ አከፉ ሰዎች፣ የሚመነትፉ ሰዎች ይኖራሉ። ምክንያቱም በነበረው ቅባት እየቀኑ የመጡ ሰዎች አሉ። ማለት እኮ ነው የምነግርህ። አሜን። በነበረው ቅባት እየተናደዱ ያሉ ሰዎች አሉ። የሱ ምንጭቱ ጋር ነው ብሎ ለመድፈን የሚፈልጉ ሰዎች አሉ። መውጫና መግቢያው ቤት በኩል ነው እናዘጋው የሚሉ ሰዎች አሉ። እነሱ ባሉበት ዝም ብሎ አይናገርም እግዚአብሔር። በሚስጥር ጆሮ ላይ ጠጋ ብሎ አሜን አሜን ይናገራል። የእግዚአብሔርን ድምጽ በደንብ ይሰማል። ተለማምዷል ኤርሚያስ። የእግዚአብሔርን አሰራር በደንብ አይቷል፣ ያውቃል። ታምራቶቹን በሙሉ በደንብ አጣጥሟል። ግን አለው ካየውም ከሰማኸውም በላይ የማታውቀው ነገር ደግሞ አለ። እኔ ዓለም ውስጥ የማያልቅ ነገር አለ። ሰጥቼ የማልጨርሰው ነገር አለ። አንተም አለው አይተና ሰምተህ የማታውቀውን አለ ውሰደው በኢየሱስ ታላቅና እሺ ምን እልሃለሁ? አራ አይሰማም። አምላክ እግዚአብሔር ምስክር ነው። የተናገረን ሳታየው አትሞትም። የተናገረሽን ሳታየው አትሞችም። እግዚአብሔር እንደተናገረው ያደርገዋል። ኤርሚያስ ምንድነው አይቶና ሰምቶ የማያውቀው ጉዳይ ብላችሁ ብታስቡ ፈልጋችሁ አታገኙም። የነበረው ቅባት ብዙ ነገር አድርጎ አይቷል። ብዙ ነገር ሲሰራ አይቷል። አሁን እግዚአብሔር ሌላ የመለኮት ዓለም አሰራር አለኝ፣
ሌላ አደራረግ አለኝ አደራረጌ ብዙ ነው የሚያልቅ አይደለም እኔ ደግሞ ያለ ስስት ጨምርብሃለሁ መልእክት ነው ከዚህ በፊት 100 ጊዜ ጌታ ተናግሮሽ ሊሆን ይችላል ከዚህ በፊት ምንም አይነት ቅባት በቃ ተቀብተም ተለቅልቀህም ሊሆን ይችላል አሁን ግን እግዚአብሔር ዓለም ላይ የማያልቅ ነገር አለ ከዛ ዓለም ላይ ዛሬ የምትቀበለው ነገር አለ አይተና ሰምተ ምን የማታቀው ታላቅና ኃይለኛ ነገር ዛሬ ማየት ይሆንልሃል ዛሬ ማየት ይሆንልሻል ዛሬ ማየት ይሆንላችሁ ኤርሚያስ ብዙ ነገር እየሰማ መጥቷል ብዙ ነገር እያየ መጥቷል አሁን ግን ሲሪየስ የሆነ ነገር እዚህ ጋር ሲናገረው ስለ መስማት ሳይሆን እየተናገረ ያለው እግዚአብሔር ስለ ማየት ነው በቃ ማለት አይቶ የሆነ ጫፍ ደርሷል ኤርሚያስ ታውቃላችሁ ሰምቶ የሆነ ጫፍ ደርሷል ኤርሚያስ አሁን መስማትንና ማየትን ያነጻጸር አይደለም እግዚአብሔር የመጣው ባለፈው ክፍል ውስጥ ያንን ያያችሁት አይደል አሁን ግን እግዚአብሔር ቀጥታ ነው እየተናገረ ምን እልሃለሁ ኦኬ እግዚአብሔር አሳየ ማለት ምን ማለት ነው ማን ነው የሚነግረኝ ጌታ ኢየሱስ ይባርክ እግዚአብሔር አሳየ ማለት ኢዮብን ላስታውሳችሁ 42ኛው ምዕራፍ ቁጥር 2 ላይ መስማትንስ አላደለ በመኔ የአይንና የጆሮን ርቀት ተመልከቱ እስቲ በጌታ ሙሌ ሲቆም ባመጣው አፍ በለፈለፉ ባፍ ይያዙ አለ ናሲ በለፈለፉ ባፍ ይጠፉ ቆም እንደዚህ አሁን ይታያል አይደል ይሄ ልጅ እንደውም ከኔ ይጎላል ቆይ በስጋ አይን ነው ያልኳችሁ ያለሁት በስጋ አይን ስታዩ አይን ነው ጆሮ ነው ከፊት ያለው ኢየሱስ ጌታ ነው እሺ በደንብ ይው እሺ ራሳችሁን ቼክ አድርጉት አይናችሁ ነው ጆሮአችሁ ነው ከፊት ያለው እሺ ታዲያ አይን ከሆነ በፊት ለምንድን ነው ታዲያ ከኋላ የጀመረው መቼም አይን አይሰማም ጆሮ ነው የሚሰማው አይደል መስማትንስ አይደል ያለው ኢዮብ በመኔ ከኋላ ነው የጀመረው በጆሮ ነው የጀመረው በመስማት ነው የጀመረው ከዛ በጆሮዬ አለ ሰምቼ ነበር አለና ቀጥሎ ምን አለ አሁን ግን አይኔ አየች ምን ያልኳችሁ መሰላችሁ ከማየት በፊት መስማት ይቀድማል ከፊት ያለው የኋላውን መቅደም አይችልም እግዚአብሔር ሲናገር ከኋላ ነው የሚናገረው ምክንያቱም የሚያሳይሽ ወደፊት ነው ግልጽ ነው ሐሳቤ ላንተ ገብቷል የምናገረው ነገር እግዚአብሔር ምስክሬ ነው የሰማችሁትን ታዩታላችሁ ሰው ወደፊት መስፈንጠር የሚችለው ከኋላ ሲገፋ ነው ኢዮብ በጆሮዬ ሰምቻለሁ አለ ከዚህ በኋላ ግን አለ በአይኖቼ አያለሁ አለ ይሄ ዓመት ሳያልቅ የሰማከውን የሰማሽውን የሰማችሁትን ማየት ይሁንላችሁ ማየት ይሁንላችሁ ማየት ይሁንላችሁ ማየት ይሁንላችሁ ጄላ ብራሃዳላ ባጋያራ ላቦስ ሼፓርታማንታናማኒያስ ለብራሃዳላ ባጋያራ ላቦስ እነግራለሁ እንደ እግዚአብሔር ነብይ እንደ ተቀባ እንደ ታናሽ ባሪያ የሰማኸውን የምታይበት ዓመት ይሆንልህ ኢዮብ እኮ ከብዙ መከራ በኋላ ይኖራል ይሞታል እየተባለ የኖረ ሰው እኮ ነው መኖሩን እርግጠኛ ሆኖ ሲያረጋግጥላቸው አራ ይግረማችሁ ባካችሁ አለ ብዙ ሰምቻለሁ አለ ስለዚህ ብዙ ያያለሁ አለ በጌታ በኢየሱስ ስም ይሆነለ አሜን ኤርሚያስ አንድ ቀን እግዚአብሔርን ከመስማት አንድ ቀን እግዚአብሔርን ከመጠበቅ ተቆጥቦ ያውቅ ሲጠራው አቤት ይላል ይሰማል ልጅ ነኝ ታናሽ ነኝ አልችልም ቢልም ማለት ነው እግዚአብሔር የሚለውን ግን እርግጠኛ ሆኖ ይጠብቀዋል ከዛ ከቁጥር 10 ከ11 በኋላ ምናምን ሄዳችሁ አንብቡ አይደል ወይ እስከ 13 ተነብልናል ምን ይታያል ሲለው ታያላችሁ አይደል ደጋግሞ ነው የሚለው ለምን እንደሆነ ታውቃ አጥርቶ እስከሚያይ ማየት እኮ ይሄ ሁሉ በህልም ያያል በውን ያያል ሚስጥራት ይገለጥለታል ግን ጭላንጭል ነው የሚያየው እንደዚህ አጮልቆ ምናምን ያይና ኤ ፊደል ያለው የሚቀጥለው ፊደል ሲሁን ዲ እርግጠኛ አይደለም ኖ እንደዚያ ንቅባት የለም አንድ ሰው ይጩና አሜን ይበላይ ባከ ብዙ ኬዝ ይዛችሁ የመጣችሁ እንዳላችሁ አውቃለሁ አይመለከተኝም በቃ ዛሬ እሱ ኬዝ አይመለከተኝም ቅባት ይቀድማል ያንን ኬዝ ይሄ ቅባት ይሰራዋል ያንን ኬዝ ይሄ ቅባት ያስለቀቀዋል እኔ በራሴ አይቼዋለሁ አቋለው እጁን ተለቀቀ ነገርህ አንተም ማለት አይተና ሰምተ
ስንት ሲያይ ኖሯል እኮ ሙሌ ስንት ሲያይ ስንት ሲሰማ ኖሯል ዘርዬ ግን አይተና ሰምተ ማታቀውናል በሉ እንዲህ ሆና ከዚህ ቅባት የተነሳ በጌታዬ በኢየሱስ ስም አይታችሁና ሰምታችሁ የማታውቁት ነገር በህይወታችሁ ላይ ይሆን ከዚህ ክብር የተነሳ ከዚህ መንፈስ የተነሳ የሰራዊት ጌታ እግዚአብሔር አይታችሁ ወደማታውቁት ምድር ያስገባችሁ አይታችሁ ወደማታውቁት ከተማ ያስገባችሁ አይታችሁ ከማታውቁት ሰው ጋር ያገናኛችሁ ይቀላቅላችሁ አምላክ እግዚአብሔር yes መንፈስ ቅዱስ yes ያባቴ መንፈስ yes yes ያ እጁ ሲመጣ ሲዳስስ ሲነካ የሥጋ ፈውስ ብቻ አይደለም የሚያስቀጥል ክብር የሚያስቀጥል ኃይል የሚያስቀጥል መንፈስ የሚያስቀጥል ጸጋ በእኔም በእናንተም ላይ ይሆናል እንዲህ ሊሆን ነው አጠገብ ያለውን ሰው ንከውና እንዲህ ሊሆን ነው በለ አይተና ሰምተሽ የማታውቂው ነገር ባንቺ ቤት ባንቺ ህይወት ላይ ይሆናል ዋ አይተና ምን ሰምተ ማታውቂው ነገር ይታውስ የማታውቂው ነገር ብዙ ጊዜ ታውቃላችሁ ሰዎች የሚያውቁትን ያህል ነው ማሰብ የሚችሉት የሚያውቁትን ያህል ነው መመኘት የሚችሉት ባቀማቸው ልክ ለመኖር ነው የሚፈልጉት እግዚአብሔር ግን ያለፈ ነገር አለ አሁን እዚህ አዳራሽ ላይ ቁጭ ብላችሁ አሜን የምትሉት እንደዚህ በመንፈስ የምታብዱ የምትቀጣጣሉ ሰዎች ታውቃላችሁ እዚህ ዘንጋባ ቤት ላይ እዚህ ዳስ ላይ እንዲህ አሜን ብላችሁ እግዚአብሔር አደባባይ ላይ አስቆሞሽ አሜን ያስብልሻል ከናዝሬት መልካም ነገር ይወጣልን አጃጃጃጃጃ ከናዝሬት ነው መልካም ነገር ይወጣው አሁን የማይመች ወንበር ላይ ተቀምጠሽ እንደው እየቆረበጠሽ እየቆረቆረሽ እንደው በዚህ ሙቀት እየተቃጠልሽ አሜን ያልሽው አንቺ ነገ አደባባይ ላይ አሜን ይሉሃል አደባባይ ላይ አሜን ይሉሻል አደባባይ ላይ አሜን ይሏችኋል እግዚአብሔር ሲፈልግ እኮ ቤቱ መጣችሁ አይደለም ቤታችሁ መጥቶ ይቀባችኋል ሳሙኤልን ምን አለው ሂድና አይደል ያለው የሳይ ልጅ ማንን አሁን የዳዊት አባት ቤት የሳይ ቤት አሁን ሳሙኤልን ይመጥነዋል በስጋ አይነ ቢሆን እንኳን እግዚአብሔርን ሳሙኤልን አይመጥነው እንኳን ቤቱ መጥተሽ አይደለም ቤትሽ መጥቶ እግዚአብሔር ይቀባሻል ቤት መጥቶ እግዚአብሔር ይቀባሃል ዋናው ጉዳይ ምንድነው ቅባቱ በደንብ ስሙኝ አገልጋዮች የመንግስት ሰራተኞች ተማሪዎች በጌታ በኢየሱስ ስም ዛሬ እናገርባችኋለሁ የማትችሉትን ጉዳይ የምትችሉበትን ክብር ዛሬ ተሸክማችሁ ትወጣላችሁ አቅም ይዛችሁ ትወጣላችሁ ጸጋ ይዛችሁ ትወጣላችሁ ኃይል ይዛችሁ ትወጣ ያኛው ወር እንደምንም አልፏል ይሄኛው ወር እንዴት ያልፋል አትይም ከዚህ በኋላ ለምን አትለኝም ቅባት መጣ ክብር መጣ መንፈስ መጣ ጸጋ መጣ ያኛው ጉዳይ እንዴትም አልፏል ይሄኛው ጉዳይ እንዴ ኖ ለቤተሰብ ለከተማ ለሀገር መፍትሄ የምትሆኑ ሰዎች አላችሁ እዚህ ቤት ውስጥ አትናቁት ራሳችሁን እኔ ንግግር አልችልም አትበሉ እንደ ኤርሚያስ እኔ አፈኮል ታፋነኝ አትበሉ እግዚአብሔር ከናንተ ጋር አለ እግዚአብሔር በቀደደላችሁ አፍ የተናገራችሁን በጆሮአችሁ የሰማችሁትን ስትናገሩ በጌታ በኢየሱስ ስም ለትውልድ በረከት ያደርጋችኋል ሶስት ነገር ነግሬያችሁ ጨርሳለሁ ዛሬ የሚሆነው ሶስት ነገር የመጀመሪያውና አንደኛው ነገር በጌታ በኢየሱስ ስም ከአምላኬ ከእግዚአብሔር መንፈስ የተነሳ በናዝሬቱ ጌታ በኢየሱስ ስም በኔ ላይ ካለው ቅባት የተነሳ ከዚህ ቀን ጀምሮ አይተ ማታቀውን ሰምተሽ ማታውቂውን እግዚአብሔር አምላክ በመንፈሱ ያሳይሃል ስለዚህ አንደኛ እንደዚህ ይሆናል አጥርቶ ማየትና መስማት ይሆናል ሁለተኛ ከዚህ ቅባት የተነሳ ከዚህ መንፈስ የተነሳ ከእግዚአብሔር ኃይል የተነሳ በጌታዬ በኢየሱስ ስም አልደርስም ያልክበት አልገባም ያልሽበት አይሆንም ያልከው ጉዳይ አይሳካም ያላችሁት ጉዳይ በክርስቶስ ኢየሱስ ስምና ስልጣን ሳትፈልጉት ሳትፈልጊው ሳትፈልገው
ፈልጎህ ይመጣል ፈልጎሽ ይመጣል አንዳንድ ሰዎች ይሄ ነገር ሲሆን ማለት ነው እንዴ እኔ የጸለይኩበት ጉዳይ ይሄ ነው ግን ይሄም ያም ነገራችሁን እግዚአብሔር ለምስክርነት ሲያበቃው አይቻለሁ በወረፋ ሲያስከትልላችሁ አይቻለሁ የሰማይ አምላክ እግዚአብሔር ይሄንን ያደርገዋል ሶስተኛ ከሰማይ በታች ያለ ከምድር በላይ ያለ በስጋና ለባሽ ላይ ተቀምጦ የሚሰራ ቢሆን በጌታ በኢየሱስም ሰይጣን በሉት ሰው በሉት ሁኔታ ማንንም የታገላችሁን ያንን ጉዳይ የተጣላችሁን ያንን ጉዳይ የረበሻችሁን ያንን ጉዳይ ሰላም የነሳሽን ያንን ጉዳይ እረፍት የነሳህን ያንን ጉዳይ እንደ ሰው ገጥሞ እየተደባደበ ያለውን ያንን ጉዳይ የሚያስቃሽን ያንን ጉዳይ እንቅልፍ የሚነሳሽን ያንን ጉዳይ አምላክ እግዚአብሔር አሳልፎ ይሰጥሻል የሰራዊት ጌታ እግዚአብሔር አሳልፎ ይሰጣል የሰራዊት ጌታ እግዚአብሔር አሳልፎ ይሰጣል ወሰደው ተቀበለው ወሰደችው ተቀበለችው